ሰላም ቤተሰብ እንደምን አላችሁ ሁሉ ሰላም ሁሉ መልካም እኔጋ ሁሉ ሰላም ነው እግዚአብሔር ይመስገን እንደተለመደው ዛሬም ለእናንተ አሪፍ ያልኩትንና ይጠቅማችኋል ብዬ ያሰብኩትን ቪዲዮ ይዤ መጥቻለሁ በዛሬው ቪዲዮአችን የምንመለከተው ፔፓል ላይ የሰራችሁትን ገንዘብ እንዴት በቀጥታ ኢትዮጵያ ውስጥ ወዳሉ ባንኮች ትራንስፈር ማድረግ ትችላላችሁ የሚለው ነው ይሄ ችግር በጣም የብዙ ሰዎች ችግር እንደነበረ ታስተውላላችሁ ከዚህ በፊት የነበሩ ኤጀንሲዎች ወይንም ከፔፓል ገንዘባችንን ተቀብለው ወደ ሎካል ባንኮች ዲፖዚት የሚያደርጉ ሰዎች እንደነበሩ ሁላችንም እናውቃለን ነገር ግን የምንዛሬ መጠናቸውና አስተማማኝነታቸው እየቀነሰ በመምጣቱ አሁን ይሄንን ሜተድ እንድንጠቀም ተገደናል በኔ በኩል ይሄን ሜተድ በጣም ነው የወደድኩት በጣም ሲበዛ ምክንያቱም ማንም ኤጀንት ከዚህ ቦታ ላይ ምንም አይነት ኢንፍሉዌንስ ሊፈጥር አይችልም ገንዘባችሁን ዳይሬክትሊ ወደ ባንካችሁ ነው ትራንስፈር የምታረጉት አጠቃላይ ያለውን ፕሮሰስ ከመጀመሪያ እስከ መጨረሻ ድረስ በዚህ ቪዲዮ እንመለከታለን ሁላችንም ይሄንን ቪዲዮ ላይክ በማድረግ እንጀምራለን ወደ ቪዲዮ እሺ ፋሚሊ እንግዲህ ፔፓል ላይ ያለ ገንዘባችንን በቀጥታ ወደ ባንኮች ትራንስፈር ለማድረግ ሁለት ቅደም ተከተሎችን ማለፍ ይተበቅብናል የመጀመሪያው ፔፓል አካውንታችን ላይ ያለውን ገንዘብ ዳይሬክትሊ USDT ወይንም ክሪፕቶ ከረንሲ ነው የምንገዛበት እንዴት ነው USDT ልንገዛበት የምንችለው USDT ገዝተንስ ገንዘቡን ወደ ባንካችን እንዴት ነው ትራንስፈር የምናደርገው የሚለውንም እናያለን ፔፓል ላይ ያለውን ገንዘባችንን ባይቢት ኤክስቼንጅን በመጠቀም ብቻ USDT እንገዛበታለን እዚህ ጋር አጠቃላይ ካሉት የኤክስቼንጅ አድሬሶች ማለትም እነ ባይናንስ እነ OKX እነ ቴሌግራም ዋሌትና ሌሎች ከነዚህ ሁሉ ተመራጭ ሆነውና የፔፓል ፔመንት ሜተድን የሚጠቀም አክሴፕት የሚያደርግ የኤክስቼንጅ አይነት ባይቢት ብቻ ነው ስለዚህ ወደርንም ጠላንም ገንዘባችን በትክክል ወደ ሎካል ባንክ ወይንም ወደ ኢትዮጵያ ባንኮች እንዲተላለፍልን ከፈለግ ባይቢትን ተጠቅመን ቀጥታ USDT እንገዛለን የመጀመሪያው ስቴፕ የሚሆነው ባይቢት አካውንታችንን ከፍተን ፔፓል ላይ ባለን ዶላር USDT እንገዛለን ያም ማለት ባይ USDT ባይ ፔፓል USD ያ ማለት ፔፓል አካውንታችን ላይ ባለው USD ወይም ዶላር USDT ክሪፕቶን እንገዛለን እሱን እንዴት እንደምትገዙና ፔፓል ፔመንት ሜተድን እንዴት እንደምትመርጡ እዚሁ ጋር አሳያችሁ ምናልባት የባይቢት አካውንት ከሌላችሁ በጣም ቀላል ነው bybit.com ብላችሁ ትገቡና KYC ወይም ደግሞ now your customer processን ትጨርሳላችሁ አጠቃላይ ኢሜይላችሁ ቬሪፋይ ይሆናል ስልካችሁ ቬሪፋይ ይሆናል እነዚህ ነገሮች ከጨረሳችሁ ማንም ሰው እዚህ ኤክስቼንጅ አድሬስ ላይ መጥቶ የፈለገውን USDT መግዛት መሸጥ የሚችልበት ሁኔታ ነው ያለው ስለዚህ እኔ አሁን ወደ ባይቢት አካውንት የገብቻለሁ ዘን ባይ ክሪፕቶ ማርኬት ትሬድ ቱል ፋይናንስ ሞር ሚላለ እዚህ ጋር ደግሞ የሰርች ምልክት አለች እዚች ሰርች ምልክት ላይ P2P ትሬዲንግ የሚል ሰርች ታደርጋላችሁ እናንተ አካውንት ላይ ፊለፊት P2P ትሬዲንግ ሚል ካለ that is okay ከሌለ ግን ሰርች ቦታው ላይ ሄዳችሁ P2P ትሬዲንግ ሚለውን ሰርች ታደርጋላችሁ በጣም አሪፍ አሁን ይሄንን ነገር ከፍቶልኛል ያ ማለት ፒር ቱ ፒር ወይንም ኢንዲቪጁዋል ቱ ኢንዲቪጁዋል ማርኬት ኦፕን ሆኖልኛል ማለት ነው ከፈለኩ መግዛት ከፈለኩ ደግሞ መሸጥ የምችልበት ቦታ ተከፍቷል ማለት ነው በጣም አሪፍ አሁን ይሄንን P2P እንደከፈታችሁ ፔፓል አካውንታችሁን ቼክ ታደርጋላችሁ አሁን እዚህ ጋር ሎጊን ልበልና ልግባኔ ፔፓል አካውንት ላይ አሁን ወደኔ ፔፓል አካውንት ሎጊን ብዬ ገብቻለሁ ስለዚህ ፔፓል አካውንት ላይ $100 የሚኖራችሁ $1000 የሚኖራችሁ የፈለገውን ያክል USD ይኖራችሁ ዳይሬክትሊ በዚህኛው አሁን በመነግራችሁ ሜተድ ወደ ባንካችሁ እንድታስተላልፉ ነው የምናደርገው እንደምትመለከቱት የኔ ባላንስ እዚህ ጋር ይታያል ይሄው አቬሌብል ባላንስ ይላል ካሽ ፍሎው እና ካሽ አውት የሚል ነገር አለ እሱንም የራሳችሁን ማየት ትችላላችሁ ስለዚህ አሁን ባላንሳችሁን ቼክ ታደርጋላችሁ ምክንያቱም ባላንስ ከሌለ ይሄ ትራንዛክሽን ሊካሄድ ስለማይችል ማለት ነው ዘን አሁን ባላንሴን ቼክ አድርጌያለሁ ለእናንተ ለማሳየት ስለሆነ ፕሮሰሱን እንቀጥላለን በቀጥታ አሁንም ድጋሜ ወደ ባይቢት አካውንታችሁ ትገባላችሁ ዘን አሁን ከባይቢት አካውንታችን ላይ P2P ትሬዲንግን መርጠናል ስለዚህ አሁን እኛ ከዚህ P2P ትሬዲንግ ላይ መግዛት ነው ወይንስ መሸጥ ነው የሚለውን
እንመርጣለን ባይ እንላለን ምክንያቱም ልንገዛ ስለሆነ ባይ የሚለውን ትመርጣላችሁ ዘን USDT የሚለውን አንድ ጊዜ ትመርጡለታላችሁ ከታች በኩል ይሄንን USDT የምትገዙት ወይንም ክፍያ የምትፈጽሙት በምን ብር ነው ይለናል HKD ይላል እቺኛዋን አንድ ጊዜ ተነኩና USD ታረጉታላችሁ ምክንያቱም PayPal ላይ ያላችሁ ገንዘብ ምንድነው የአሜሪካን ዶላር ነው አይደል USD ነው ስለዚህ እዚሽ ጋር ሰርች ቦታዋ ላይ USD ማለት ትችላላችሁ ወይንም ወደ ታች ስክሮል አድርጋችሁ USD የሚለውን መምረጥ ይኖርባችኋል በጣም አሪፍ ዘን ፔመንት ሜተድ የሚለውን ደግሞ እዚሽ ጋር እንደምታዩት ኦል ፔመንት ሜተድ ነው የሚል እኛ ኦል ፔመንት ሜተድ አንጠቀም ልንጠቀም ያሰብነው በምንድነው በፔፓል ነው ስለዚህ ይችን ቀስቷን አንድ ጊዜ ተነኳትና PayPal የሚለውን ተመርጣላችሁ ወደ ታች ሳብ ታረጉትና ይሄው እዚህ ጋር ይታያችኋል I think PayPal የሚል አማራጭ እንመርጣለን ፋሚሊ በዋነኝነት ይሄንን የኤክስቼንጅ አይነት ማለትም ባይቢትን የመረጥንበት ሚስጥር ይሄ ነው PayPal የሚለው የፔመንት ሜተድ አለ ከሌሎች ኤክስቼንጅ አድሬሶች ላይ የለም ባይናንስን ብታዩ OKXን ብታዩ ቴሌግራም ዋሌትን ብታዩ PayPal የሚል የፔመንት ሜተድ የላቸውም ስለዚህ በጣም ተመራጭ ሆነው በተለይ PayPal ላይ ገንዘብ ለምትሰሩ ሰዎች ይሄኛው ነው ማለት ነው ስለዚህ PayPal የሚለውን አንድ ጊዜ እንመርጥና ኮንፈርም እንለዋለን ከዚህ በኋላ እንግዲህ USDTን በPayPal ፔመንት ሜተድ የሚሸጡ ሰዎችን ፊልተር አድርጎ ያወጣልናል ስለዚህ ይሄን ሰው እየስትመለከቱት አርስላን ካን የሚባል ሰው የኮምፕሌሽን ሬቱ 93% ነው 61 ኦርደር አድርጓል አንድን USDT በ0.99 USD ይሸጣል አቬሌብል ሊሚቱንም ስንመለከተው እስከ 2311 USDT መሸጥ ይችላል ስለዚህ ይሄንን ሰው ልግዛው ብላችሁ ካሰባችሁ ባይ USDT ትሉታላችሁ ከዚህ በኋላ ያለው ስቴፕ ሙሉ ለሙሉ ከሌሎች ኤክስቼንጅ አድሬሶች ላይ P2P ማርኬትን እንዴት እንደምናካሄድ ካየናቸው ስቴፖች ጋር ተመሳሳይ ነው ሌላው ስቴፕ ብዙም ያን ያክል የተለየ ስላልሆነ ራሳችሁ ፕሮሰስ ማድረግ ትችላላችሁ ስለዚህ እዚህ ጋር የሚጠበቁባችሁ ነገሮች ትሞላላችሁ I will pay ይላል ስንት ነው ያላችሁ ከፔፓላችሁ ጋር 100 ከሆነ ለምሳሌ 100 USD ትሉታላችሁ 100 USD ስትከፍሉ 100.1002 USDT ሪሲቭ ታደርጋላችሁ ይላል አሁን ይሄንን ካደረጋችሁ በኋላና በፔፓላችሁ አማካኝነት ይሄንን ክፍያ ከከፈላችሁ በኋላ ይሄ ሰው ለናንተ የገዛችሁት ልክ ያክል USDT ፕሮቫይድ ያደርጋችኋል ያ ማለት PayPal ላይ ያለ ገንዘባችሁን ወደ USDT ቀየራችሁት ማለት ነው ምናልባት እንዴት ነው P2Pን የምናካሄድ የሚለው ነገር ካስቸገራችሁ በባይናንስ በቴሌግራም ዋሌት እና በሌሎች ኤክስቼንጅ አድሬሶች P2Pን እንዴት እንደምናካሄድ የሰራነው ቪዲዮ አለ እዚህ ጋር እየነካችሁ ወይንም ይሄንን ካርድ እየነካችሁ በቀጥታ ማየት ትችላላችሁ ዘን አሁን ኮንሲደር የምናደርገው PayPal ላይ ያለውን USD ወደ USDT ቀይረነዋል ብለን ነው ናይስ አሁን እንግዲህ አጠቃላይ ያለን አሴት ምንድነው USDT ነው ስለዚህ USDT ከሆነ አሁን ደግሞ ይሄንን USDT ወደ ብር እንዴት ነው የምንቀይረው የሚለውን እንመልከት እዚሁ P2P ላይ ሳንወጣ ሴል የሚለውን እንነካለን ቅድም ባይ ነበር ያልነው አይደል አሁን ደግሞ ሴል ነው የገዛነውን USDT በቀጥታ ወደ ኢትዮጵያ ብር ወደ ኢትዮጵያ ባንኮች ልናስገባ ነው ስለዚህ ሴል የሚለውን እንመርጣለን ፊያት ከረንሲ ወይንም ግብይት የምናደርግበትን የገንዘብ አይነት እንመርጣለን እዚህ ጋር እንደምታዩት ቅድም የመረጥነው USD ነበር አሁን ደግሞ የምናረጋው ETB ነው የሚሆነው ETB ማለት የኢትዮጵያ ብር ማለት ነው ፔመንት ሜተዱንም እንመርጣለን እዚህ ጋር እንደምታዩት ቺኛዋን ቀስት ትነኩና ወደ ላይ ሳብ አድርጋችሁ የናንተ ገንዘብ ወደየትኛው የባንክ አካውንታችሁ እንዲገባ ትፈልጋላችሁ ወደ ቴሌብር ወደ አዋሽ ባንክ ወደ ኮኦፐሬቲቭ ባንክ ኦፍ ኦሮሚያ ወደ ንግድ ባንክ ወደ አቢሲኒያ ወይንም ወደ ፈለጋችሁት ባንክ ይሄ የናንተ ምርጫ ነው CBE ወይንም ኮመርሻል ባንክ ኦፍ ኢትዮጵያ የሚለውን ልምረጥና ኮንፈርም ልበለው አሁን እዚህ ጋር እንግዲህ በኢትዮጵያ ብር የሚገዙ ሰዎችን ያመጣልኛል
ከዚህ በኋላ ያለው ስቴፕ ሲምፕል ስለሆነ ብዙ ሰዓታችሁን ልወስድ አልፈልግም። ስለዚህ እዚህ ጋር ለምሳሌ አንድ ሰው አንድን USDT በ152 ብር ገዛለው ይላል። ለዚህ ሰው ሸጣለው ካላችሁ ይችን ሴል USDT የሚለውን ትነኩና ትሸጣላችሁ። አሁንም ወደ ታች ሳብ ያደረጋችሁ የሚጨምሩ ምንዛሬዎችን ማየት ትችላላችሁ። ይሄው በ156.85 በ156.84 ብር አንዷን USDT መሸጥ ትችላላችሁ። ስትፈልጉ ለምሳሌ ለዚህ ከፈለጋችሁ ሴል USDT የሚለውን አንድ ጊዜ ትነኩና ያላችሁን የምትሸጡትን አጠቃላይ ገንዘብ በቀጥታ እዚህ ጋር ታስገቡለታላችሁ። ዘን እናንተ የምትቀበሉትን የገንዘብ መጠን ያሳያችኋል። ፔመንት ሜትዳችሁን ትመርጣላችሁ፣ እዚህ ጋር ታስገባላችሁ። ቀደም ካላስገባችሁ ዘን ይሄ ግለሰብ ገንዘቡን ወደ ባንካችሁ ማስገባቱን አረጋግጣችሁ ቼክ አድርጋችሁ ከጨረሳችሁ የእናንተን USDT ሪሊዝ ታረጉለታላችሁ ማለት ነው። ስለዚህ በቀላሉ ምንዛሬ ሳንቸገር አንድን USDT በትክክለኛው ፕራይስ እዚህ ላይ መተን መሸጥ እንችላለን። ፋሚሊ እርግጠኛ ነኝ ይሄ ነገር በጣም አሪፍ ጉዳይ ነው ብዬ አስባለሁ። ምክንያቱም ከዚህ በፊት የነበሩ ኤጀንቶች $1 በ80 ብርና በ125 ብር ነበረ ሲገዙ የነበረው። ስለዚህ ያ በጣም አስቸጋሪና ትልቅ የሆነ ኪሳራ ስለሚያመጣ በቀጥታ ገንዘባችሁን እዚህ ላይ መታችሁ መሸጥ ትችላላችሁ። በቀላሉ ፔፓል ላይ ያለ ገንዘብን ወደ ባንካችሁ በዚህ መንገድ ማስተላለፍ ይኖርባችኋል። እርግጠኛ ነኝ ይሄ ቪዲዮ በጣም ጠቃሚና የብዙ ሰዎችን ችግር ይቀርፋል ብዬ ያመንኩበት ቪዲዮ ነው። እስካሁን ባየነው መንገድ በቀጥታ ፔፓል ላይ የሰራችሁትን ገንዘብ ወደ ሎካል ባንክ ወይም ኢትዮጵያ ባንኮች ማስተላለፍና ገቢ ማድረግ ትችላላችሁ። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ሁላችንም ላይክ አድርገን እንጨርሳለን። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለዛሬ የነበረን ቪዲዮ ይህንን ይመስል ነበር። በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ ቻው።